አማርኛ እንደ እንግሊዘኛ ፊደላት ወይም ስፔሊንግ አጻጻፉ አያደክምም። ድምጻቸውን በመስማት ብቻ መጻፍ ትችላላችሁ። ለምሳሌ ቡ ሲደመር ና በአንድ ላይ ቡ ና የሚለውን ቃል በመስማት ብቻ መጻፍ ትችላላችሁ። ሰላም ጤና ይስጥልኝ። የተወደዳችሁ የንስር ቋንቋ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ በደ ፊደል ቃል እንዴት መመስረት እንደምንችል በቀላሉ በአጭር ደቂቃ ብቻ ማወቅ እንችላለን። በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም አሊያም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ በኦንላይን እያስተማርን እንገኛለን። እናንተም ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል ትችላላችሁ። እናንተ እንኳን አማርኛን አቀላጥፋችሁ ማንበብና መጻፍ የምትችሉ እንኳን ብትሆኑ ይህ ቪዲዮ እንደደረሳችሁ ለሌሎች ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። የማንበብ ስልቶችንም እነግራችኋለሁ። አንድን ቃል ለማንበብ ምን አይነት ስልቶችን መጠቀም እንዳለብን እያንዳንዱን አብረን የምናይ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። የመጀመሪያው አንድን ቃል ለማንበብ የምንጠቀመው ምንድነው ካላችሁ አንደኛውና ዋነኛው መጀመሪያ ፊደላትን ነጣጥሎ ማወቅ መቻል አለብን። ሁለተኛው ፊደላት ከየትኛው ቤተሰብ እንደመጡ ማወቅ መቻል አለብን። ሶስተኛው ፊደላት ስንተኛ ድምጽ ናቸው ወይም ድምጻቸው ምን ይመስላል የሚለውን ማወቅ መቻል አለብን። በዚች ቪዲዮ ብቻ በጣም ብዙ እውቀት ታገኙበታላችሁ። ስለዚህ ረጋ ብላችሁ እስከ መጨረሻው ተከተሉኝ። የመጀመሪያው ደ ፊደል በመጀመሪያው ደ ፊደል ቃል ስንመሰረት እዚህ ጋር እንደምታዩት የመጀመሪያ ደ አለ፣ ከዛ ረ አለ፣ ከዛ ጃ። ስናነበው ምን ብለን ነው የምናነበው? ደ ረ ጃ። ደ ሲደመር ረ ሲደመር ጃ በአንድ ላይ መጀመሪያ ደንና ረን እናነባለን። ደ ረ እንላለን። ደ ረ ከዛ ጃን ስናመጣበት ደግሞ ደረጃ የሚል ይሰጠናል ማለት ነው። ፊደላትን ልክ ሂሳብን እንደ መሰረት አድርጋችሁ ቁጠሩት። ለምሳሌ አንድ ሲደመር አንድ እኩል ነው ሁለት ከሰጠን ፊደላትንም በዚህ መልክ ነው የምናየው። ስለዚህ እዚህ ጋር እንደምታዩት ደ ሲደመር ረ በአንድ ላይ ምን ይሆናሉ? ደረ ይላል አይደለ? ደረ። ከዛ ጃ ሲጨምሩበት ደግሞ ደረጃ የሚል ቃል ይሰጠናል። ደረጃ የሚል ቃል ይሰጠናል በቀላሉ ማለት ነው። ከዛ ወደ ሁለተኛው ስንሄድ ደግሞ ምንድነው የሚለው? ዱ ባ ይ ዱ ብለን ከዛ ባ እንጨምርበታለን ዱባ ይላል። ከዛ ይ ስንጨምርበት ደግሞ በአንድ ላይ ዱባይ የሚል ቃል ይሰጠናል ማለት ነው። ሶስተኛዋ ዲ ስንል ደግሞ ዲ ሶስተኛዋ፣ ና አራተኛ፣ ር ስድስተኛ በአንድ ላይ ዲናር የሚል ቃል ይሰጠናል። ዲናር። ከዛ ዳ አራተኛ፣ ግ ስድስተኛ፣ ም ስድስተኛ በአንድ ላይ ስናነባቸው ዳግም የሚል ቃል ይሰጠናል ማለት ነው። ዳግም ብለን እናነባዋለን። ከዛ ይችኛዋ ድ የምትባለዋ ብዙ ጊዜ የላትም፣ እናልፋትና ወደ ስድስተኛው ድ እንሄዳለን። ድ ስድስተኛ፣ ም ስድስተኛ፣ ጽ ስድስተኛ፣ ሶስቱም የሚል ድምፅ አላቸው። ስለዚህ ድምፅ ብለን እናነባዋለን። ድምፅ። የመጨረሻው ዶ ሰባተኛ፣ ላ አራተኛ፣ ር ስድስተኛ በአንድ ላይ ስናነበው ዶላር የሚል አንድ ቃል ይሰጠናል ማለት ነው። አሁንም እዚህ ጋር የምናያቸው በተደጋጋሚ ፊደሎች ነው የምናየው፣ ነገር ግን ቃሉ የተለያየ ነው የሚሆነው። ደ የመጀመሪያውን ስንጠቀም ደ ይላል። ከዛ ይችኛዋ ም፣ ሁለቱ በአንድ ላይ ደም የሚል ቃል ይሰጠናል ማለት ነው። ደም። እዚህ ጋር ደግሞ ዱ ሁለተኛ፣ ላ አራተኛ በአንድ ላይ ዱላ ብለን እናነባዋለን። እዚህ ጋር እንደምታዩት ዲ ሶስተኛ ነች፣ ላ አራተኛ ነች። ዲላ። እዚህ ጋር ዱላ ብለናል አይደለ? ሁለተኛውን ስንጠቀመው ዱላ አልነ፣ ሶስተኛውን ስንጠቀማት ደግሞ ዱላና ዲላ የተለያዩ ናቸው ማለት ነው። ዳ አራተኛ፣ ታ አራተኛ፣ ሁለቱም አራተኛ ናቸው። በአንድ ላይ ስናነባቸው ዳታ የሚል ቃል ይሰጠናል ማለት ነው። ድ ስድስተኛ፣ ል ስድስተኛ፣ ሁለቱም ተመሳሳይ ናቸው። ድል የሚል ቃል ይሰጠናል። የመጨረሻዋ ሮ፣ እነዚህም ተመሳሳይ ናቸው። ዶ ሰባተኛ፣ ሮ ሰባተኛ በአንድ ላይ ዶሮ። ኦ ሚል ድምጽ ነው ያላቸው። እነዚህኛዎች ሚል ነው፣ እነዚህኛዎች አ ሚል ነው ያላቸው ማለት ነው። ስለዚህ ተመሳሳይ ድምጾችን በደንብ በትኩረት እዩዋቸው። ምን አይነት ድምጽ ነው ያላቸው፣ በውስጣቸው ምን አይነት ድምጽ ነው ወይም ምን አይነት አናባቢ ድምጽ ነው ያለ የሚለውን ስታዩ በደንብ በግልጽ ሁኔታ ታገኙታላችሁ ማለት ነው። ወደ ሶስተኛው ስንሄድ እዚህ ጋር ደ የመጀመሪያ ነች፣
ስ ስድስተኛ ነች፣ ታ አራተኛ ነች። በአንድ ላይ ምን ብለን እናንብበው? ደስታ ደስታ የሚል ቃል ይሰጠናል። ደስታ። ሁለተኛው ዱ ከዛ ር ስድስተኛ የ የመጀመሪያ በአንድ ላይ ስናነባቸው ዱርዬ 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 አጭበርባሪ እንደማለት ነው። ዲ ሶስተኛ ግ ስድስተኛ ሪ ሶስተኛ በአንድ ላይ ስናነበው ዲግሪ ዲግሪ የሚል ቃል ይሰጠናል ማለት ነው። ዲግሪ። ዳ አራተኛ ዊ ስድስተኛ ት ስድስተኛ ዊ ሶስተኛ ነች። ሶሪ ይችኛዋ ሶስተኛ ነች። እሺ ዳዊት 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 ይሄ የሰው ስም ይሆናል። ዳዊት። ሌላው ድ ስድስተኛ ር ስድስተኛ ሻ አራተኛ ምን ይላል? ድርሻ ድርሻ። ዶ ሰባተኛ ግ ስድስተኛ ማ አራተኛ ምን ይላል? ዶግማ ዶግማ ዶግማ። ኦኬ። ደ የመጀመሪያ ግ ስድስተኛ ሞ ሰባተኛ በአንድ ላይ ስናነበው ደግሞ የሚል ቃል ይሰጠናል። ደግሞ። ዱ ሁለተኛ ር ስድስተኛ ምን ይላል? ዱር ዱር ጫካ እንደማለት ነው። ዲ ሶስተኛ ፖ ሰባተኛ ዲፖ ዲፖ የነዳጅ ማጠራቀሚያ ማለት ነው። ዳ አራተኛ ን ስድስተኛ ስ ስድስተኛ ዳንስ ዳንስ ዳንስ። ድ ስድስተኛ ን ስድስተኛ ቅ ስድስተኛ ሶስቱም ስድስተኛ ናቸው። ድንቅ ብለን እናነባዋለን። ድንቅ ድንቅ። ዶ ሰባተኛ ፍ ስድስተኛ በአንድ ላይ ዶፍ 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 ብለን እናነባዋለን። ሌላው ደ የመጀመሪያ ቂ ሶስተኛ ቃ አራተኛ በአንድ ላይ ስናነበው ምን ይላል? ደቂቃ ደቂቃ የሚል ቃል ይሰጠናል። ዱ ሁለተኛ ካ አራተኛ ዱካ መቀመጫዋ ማለት ነው። ዱካ የሚል ቃል ይሰጠናል። ዲ ሶስተኛ ዛ አራተኛ ይ ስድስተኛ ን ስድስተኛ ስናነበው ምን ይላል? ዲዛይን ዲዛይን ዲዛይን። ዳ አራተኛ ገ የመጀመሪያ ት ስድስተኛ በአንድ ላይ ዳገት ዳገት ዳገት። ድ ስድስተኛ ጋ አራተኛ ፍ ስድስተኛ ድጋፍ ድጋፍ ድጋፍ። ዶ ር ም ዶ ሰባተኛ ርና ም ስድስተኛ በአንድ ላይ ስናነባቸው ዶርም የሚል ቃል ይሰጠናል ማለት ነው። ቤተሰብ ዛሬ በአጭር ደቂቃ 10 ደቂቃ ባልሞላ ደቂቃ ብቻ አማርኛን እንዴት አቀላጥፈን ማንበብና መጻፍ እንደምንችል በቀላል ሁኔታ አሳይቻችኋለሁ። መጀመሪያ ያልኳችሁን ነገር በደንብ ያዙ። አንድን ቃል ለማንበብ መሰረታዊ ለውጦችን ለማግኘት ምን ማድረግ አለብን? እነዚህ ለእናንተ በጣም አስፈላጊዎችም ስለሆኑ በደንብ አእምሯችሁ ላይ ማስቀመጥ ይጠበቅባችኋል። መጀመሪያ ፊደላትን ነጣጥለን ማወቅ መቻል አለብን። አንድን ቃል ለማንበብ ፍላጎቱ ካለን ያንን ፍላጎት ደግሞ ተግባራዊ ለማድረግ ወይም በተግባር ለማግኘት ምን ማድረግ አለብን? ፊደላትን ነጣጥለን ማወቅ መቻል አለብን። ኢቭን እያነበብን እንኳን ቢሆን የፊደላትን ድምጽ ስለማንለይ ደጋግመን ፊደላትን ከነ ድምጻቸውና ከነ ቅርጻቸው መለየት መቻል አለብን ማለት ነው። የመጀመሪያ ስራችን እሱ ሲሆን፣ ሁለተኛው ፊደላት ከየትኛው ቤተሰብ እንደመጡ ማወቅ ደግሞ በጣም ወሳኙ ነገር ነው። ለምሳሌ የሃ ቤተሰብ ሆኖ ሶስተኛ፣ አራተኛ፣ አምስተኛ ሊሆን ይችላል። ስለዚህ ከማን ቤተሰብ መጣ? ከሃ ነው፣ ከለ ነው፣ ከሰ ነው የሚለውን በደንብ መለየት መቻል አለብን። ሶስተኛውና የመጨረሻው በጣም ዋነኛውና ወሳኙ የፊደላት መሰረት የሆነው ወይም የአማርኛ ቤዝ የሆነው ደግሞ ምንድነው? ፊደላት ምን አይነት ድምጽ አላቸው ወይም ስንተኛ ድምጽ ናቸው? ፊደላትን በድምጻቸው ስንተኛ እንደሆኑ ማወቅ እንችላለን። ፊደላትን በድምጻቸው ቅርጻቸው ማወቅ እንችላለን። ለምን? ድምጻቸው 7 ድምጾች አሏቸው። ከአ እስከ ኦ ያሉ 7 ድምጾች አላቸው። እነሱን ድምጾች ብቻ በመጠቀም ማናቀውን ፊደል ሁላ መለየት እንችላለን ማለት ነው። በቀላሉ መለየት ይቻላል። ምክንያቱም ይሄ ማለት የፊደላትን አናባቢ ድምጽ አወቅነ ማለት፣ ለምሳሌ አ ካልነ አንደኛ ፊደሎች በሙሉ ለመሰረሰ ስንል አ የሚል ድምጽ እንዳላቸው እናውቃለን። ሁለተኛ ድምጾች ደግሞ ኡ የሚል ድምጽ እንዳላቸው እናውቃለን። ሶስተኞች ኢ የሚል ድምጽ እንዳላቸው እናውቃለን። አራተኞች አ የሚል ድምጽ እንዳላቸው እናውቃለን። አምስተኞች ኤ የሚል ድምጽ እንዳላቸው እናውቃለን። ስድስተኞች እ የሚል ድምጽ እንዳላቸው እናውቃለን። ሰባተኞች ኦ የሚል ድምጽ እንዳላቸው እናውቃለን። ይህንን በመጠቀም ከአንደኛ እስከ አምስተኛ ያሉ ፊደላት የሁሉም ተመሳሳይ ነው። አንደኛ ፊደሎች አ
የሚል ድምጽና ምንም አይነት ቅጥያ ቀለበት እንደሌላቸው እናውቃለን። ሁለተኞች ኡ የሚልና በቀኝ በኩል ቅጥያ እንዳላቸው እናውቃለን። ሶስተኞች ኢ የሚልና ሸፋፋ ድምጽ ቅርጽ እንዳላቸው እናውቃለን። አራተኞች አ የሚል አፍ የሚያስከፍት ድምጽና ቀኝ እግራቸው የረዘመ እንደሆነ እናውቃለን። አምስተኞች ኤ የሚልና ቀለበት እንዳላቸው እናውቃለን ማለት ነው። ስለዚህ የሚቀሩ ስንት ናቸው? ሁለት ፊደሎች፣ ስድስተኛና ሰባተኛ። እነሱን ደግሞ እንደየፊደላቱ የራሱን ቅርጽ ማወቅ መቻል አለብን። እነሱን አቀላጥፈን ቻልነ ማለት አማርኛ የትኛውም ያህል ረጅም ምንባብ ቢሆን ምንም የሚያቅተን ነገር አይኖርም ማለት ነው። አብራችሁ እስከዚህ ሰዓት ስታዳምጡኝ ስትከታተሉኝ የቆያችሁ እህት ወንድሞቼ ከልብ አመሰግናለሁ። ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።